እግዚአብሔር በኤደን ገነት ውስጥ ለሴቲቱ ፕሮቶ ኤቫንጀሊዝም ከሰበከላት በኋላ ማለትም ከሴቲቱ የሚወለደው የእባብን ራስ እንደሚቀጠቅጥ ከተናገረ በኋላ ለ2000 ዓመታት ዝም አለ። ከ2000 ዓመታት በኋላ እግዚአብሔር ወደ ከለዳውያን ምድር ወደ ኡር ከተማ አንድ ሰው ፍለጋ መጣ። ይህ ሰው አብርሃም ይባላል። አባቱ ታራ ሲሆን ወንድሞቹ ናኮርና ሃራን ናቸው። ታዲያ እግዚአብሔር ወደ ከለዳውያን ኡር መጥቶ ለአብርሃም ተገለጠለት። ለዚህ ነው በሐዋርያት ሥራ ምዕራፍ 7 ከቁጥር 2 ጀምሮ እስጢፋኖስ በሰበከው በታላቁ ስብከት ላይ የክብር አባት በከለዳውያን ኡር ለአባታችን ለአብርሃም ተገለጠለት ያለው። ስለዚህ እግዚአብሔር ለአብርሃም ተገለጠለት። አብርሃም እግዚአብሔር ሲገለጥለት ምን አይነት የህይወት ስታተስ ውስጥ ነበረ ብላችሁ ብትጠይቁ ኢያሱ በምዕራፍ 24 ላይ ቤተሰቦቹና አብርሃም ጣዖትን የሚያመልኩ አምልኮተ ጣዖትንም ደግሞ የሚያራምዱ ሰዎች መሆናቸውን ይናገራል። ግን ሰማይ ከ2000 ዓመታት ዝምታ በኋላ ወደዚህ ወደ ከለዳውያን ወደ ኡርም መንደር ደግሞ ወደ ታራ ቤት ወደ አብርሃም መጣ፣ ተገለጠለት። ዛሬ የምንመለከተውና የምናጠናው የእግዚአብሔርን የተስፋ ቃል ነው። የእግዚአብሔር የተስፋ ቃል ከ2000 ዓመት በኋላ ለአብርሃም የምስራች ተብሎ ተሰበከለት። አብርሃምም አመነ፣ ጽድቅም ሆኖ ተቆጠረለት ተብሎ እንደተጻፈ እኛ ደግሞ አብርሃም ባመነበት በዚያ እምነት ለምናምን ሁላችን እምነታችን ጽድቅ ሆኖ ይቆጠርልን ዘንድ ምሳሌ ሆነን። ሻሎም ቅዱሳን፣ የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ነገረ ድነትን ከጀመረን ይሄ 7ኛ ክፍላችን ነው። በዛሬው ጥናታችን የምንመለከተው የእግዚአብሔርን አንኮንዲሽናል የሆነውን የተስፋ ቃል ነው። የእግዚአብሔር የተስፋ ቃል የዛሬው የጥናታችን ዋና ነው። እንግዲህ ቅዱሳን እግዚአብሔር አምላክ በዘፍጥረት ምዕራፍ 3 ቁጥር 15 ላይ መጥቶ የተስፋን ቃል ለሴቲቱ ከተናገረ በኋላ በዚህ የተስፋ ቃል ውስጥ ደግሞ የምንጠብቀው አንድ ጉዳይ ካለ እርሱም ዘር ነው። እግዚአብሔር ስለ ዘር በዘፍጥረት መጽሐፍ ምዕራፍ 3 ካወራ በኋላ በዘፍጥረት መጽሐፍ ምዕራፍ 2 ላይ መጥቶ ለአብርሃም በዘርህ የሚል ተስፋን ይሰጠዋል። ይህንንም ሁኔታ በገላትያ ምዕራፍ 3 ላይ ጳውሎስ ሲያብራራው ስለ ዘሮች አላለም፣ ለአንድ እንደሚነገር ግን ስለ ዘር ብሏል። ይህ ዘር ክርስቶስ ነው ብሎ ነግሮናል። ስለዚህ እግዚአብሔር መሲያዊ የሆነ ኪዳኑን ከረጅም ዓመታት ጥበቃ በኋላ ለአብርሃም መጥቶ ሰጥቶታል። ዛሬ የምንመለከተው ይህንን የእግዚአብሔር የተስፋ ቃል ባህሪ ነው። እንግዲህ ዘፍጥረት ምዕራፍ 11 ቁጥር 31 ላይ ታራ ቤተሰቦቹን ይዞ ማለትም ናኮርን በከለዳውያን ኡር ትቶ ሃራንና የሃራን የልጅ ልጅ የሆነው ሎጥን ይዞ ወደ ከነዓን ለመጓዝ እርምጃ ሲጀምር ትመለከታላችሁ። ነገር ግን ከነዓን ሳይደርስ በካራን ምድር በህይወት እንዳለፈ ትመለከታላችሁ። በዚህም ምክንያት ሃራንም ሆነ ታራ በመሞታቸው አብርሃም ከሃራን ልጅ ማለትም ከሎጥ ጋር ብቻውን ሲቀር እንደገና እግዚአብሔር መጥቶ እንደጠራው ዘፍጥረት ምዕራፍ 12 ላይ ይነግረናል። አንዳንዴ የትኛው አብርሃምን እግዚአብሔር የጠራው ነል ይሆናል። ምክንያቱም ዘፍጥረት ምዕራፍ 11 ቁጥር 31 ላይ እግዚአብሔር ሳይሆን መሪው ታራን ሆኖ ተቀምጦ ስለምናይ፣ ነገር ግን በነህምያ ምዕራፍ 9 ቁጥር 2 ላይ እንዲሁም ደግሞ በሐዋርያት ሥራ ምዕራፍ 7 ቁጥር 2 ላይ እንደምናነበው እግዚአብሔር አምላክ ለአብርሃም የተገለጠለት በከለዳውያን ምድር በኡር ከተማ ነው። ስለዚህ እግዚአብሔር አምላክ የክብር አምላክ የሆነው እርሱ በኡር ከተማ ሳለ ጣዖት እያመለከ ሳለ እግዚአብሔር መጥቶ ለአብርሃም ተገለጠለት። ነገር ግን አብርሃም የተገለጠለትን እግዚአብሔርን ለታራ መጥቶ እንዳወራው ምንም ጥርጥር የለውም። ምክንያቱም ታራ ዴስቲኒውን ወይም መዳረሻውን በቀጥታ ከነዓን አድርጎ ከከለዳውያን ኡር ከተማ ሲወጣ ታያላችሁ። እርግጥ ነው ሃራን የሞተው አባቱ በሕይወት ሳለ ነው። ስለዚህ የሃራንን ልጅ ሎጥን ይዘው ወደ ካራን መጡ። በካራን ምድር ግን ጉዞ ተቋረጠ። ለምን? ምክንያቱም የአብርሃም አባት ታራ አረፈ። ከዛ በኋላ እግዚአብሔር ዘፍጥረት ምዕራፍ 12 ላይ መጥቶ እንደገና እኔ ወደ ማሳይ ምድር ሂድ ሲለው ትመለከታላችሁ። ስለዚህ ጥሪው
በከለዳውያን ኡር ነው። ነገር ግን ካራን ላይ ጉዞ ተቋረጠ። እግዚአብሔር መጥቶ ካራን ላይ ጉዞን አስጀመረ። አብርሃምና ሚስቱ ሶራ እንዲሁም ደግሞ ሎጥ ሆነው ወደ ተነገረለት ወደ ከነዓን ምድር መጥተው መኖር ጀመሩ። ስለዚህ በዚህ ሁኔታ ውስጥ እያሉ እግዚአብሔር አሁንም አብሮት ያለው ሎጥ እንዲለየው ስለፈቀደ ሎጥ ከአብርሃም ተለየው። ዘፍጥረት መጽሐፍ ምዕራፍ 15 ጋር ስትመጡ እግዚአብሔር ለአብርሃም ተገልጦ እርሱ ሁሉን የሚችል አምላክ መሆኑን ነግሮ ለአብርሃም ዋጋው ራሱ እግዚአብሔር እንደሆነ ሲነግረው ትመለከታላችሁ። በዚህ ክፍል ላይ የአብርሃም አንድ ጥያቄ ነበረ። እርሱም ደግሞ ኤሌዘር ይወርሰኛል የሚል ጥያቄ ነበረ። ስለዚህ እግዚአብሔር አምላክ ልጅ እንደሚሰጠው ተስፋን ሰጠው። ስለዚህ እግዚአብሔር አምላክ የሰጠውን የተስፋን ቃል አብርሃም አምኖ በማመኑ ምክንያትም ደግሞ እግዚአብሔር እምነቱን ጽድቅ አድርጎ ቆጠረለት። እንግዲህ ዘፍጥረት ምዕራፍ 15 የኪዳን ምዕራፍ ነው። እግዚአብሔር አምላክ በዘፍጥረት ምዕራፍ 12 ላይ ተስፋን ቃል ሰጠ። ዘፍጥረት መጽሐፍ ምዕራፍ 15 ላይ ደግሞ ኪዳንን ሰጠ። ዘፍጥረት ምዕራፍ 17 ላይ ደግሞ ለኪዳኑ ምልክትን አኖረ፣ ይኸውም ግርዘትን። ስለዚህ አንድ በአንድ ዛሬ ለአብርሃም የተሰጠው የተስፋ ቃል ባህሪ ምን ይመስላል የሚሉትን ሀሳቦች እስኪ እንመለከታቸው። የጌታ ጸጋ የጌታ ስም የተባረከ ይሁን። የመጀመሪያው የእግዚአብሔር የኪዳኑ የተስፋ ቃሉ ባህሪ ምንድን ነው ካላችሁኝ፣ ተነሳሽነቱን የወሰደው እግዚአብሔር ነው። ስለዚህ በዚህ አብርሃም እግዚአብሔር እንዲጠራው ያደረገው ነገር የለም፣ ወይም ደግሞ አብርሃም የሰራውም ስራ የለም። ተነሳሽነቱን የወሰደው እግዚአብሔር ነው። ከ2000 ዓመታት ዝምታ በኋላ እግዚአብሔር በራሱ ተነሳሽነት መጥቶ አብርሃም ሲጠራው ትመለከታላችሁ። ስለዚህ የአብርሃም ጥሪ ውስጥ የአብርሃም አስተዋጽኦና መልካም ተግባር የለበትም። ተነሳሽነቱን የወሰደው ሰማይ ነው። ተነሳሽነቱን የወሰደው ራሱ እግዚአብሔር ነው። ስለዚህ ኪዳኑን ያስጀመረውም እግዚአብሔር ነው። ለኪዳኑ ምልክት የሰጠው እግዚአብሔር ነው። ስለዚህ በኪዳኑ ወይም በተስፋ ቃል ውስጥ ያለው እግዚአብሔር አምላክ ብቻ ነው። ስሙ ይባረክ። ሌላው የምንመለከተው በጸጋ ላይ የተመሰረተ ነው። ይሄ ሮሜ ምዕራፍ ቁጥር 13 ሮሜ ምዕራፍ 4 ቁጥር 13 ላይ በሰፊው ይነግረናል። አብርሃም እምነቱ ጽድቅ ሆኖ እንዲቆጠርለት ያደረገው ስራ ምንም ነገር የለም። እግዚአብሔር በጸጋው ማለትም ይወላችሁ በከለዳውያን ኡር ውስጥ የሚኖሩ ሰዎች በጠቅላላ ጣዖት ያመልኩ ነበረ። ጣዖት ከሚያመልኩ ሰዎች መካከል ግን እግዚአብሔር አምላክ አብርሃምን መረጠው፣ ለአብርሃምም ተገለጠለት። ስለዚህ እግዚአብሔር አምላክ ለአብርሃም የተገለጠለት በአብርሃም ስራ ሳይሆን በጸጋ ነው። ወይም ደግሞ የእግዚአብሔር ጥሪ የአብርሃም ፐርፎርማንስ ላይ ዲፔንድ የሆነ ሳይሆን ይልቁንስ ደግሞ እግዚአብሔር በጸጋ እንዲሁ እንደጠራው እንመለከታለን። ስለዚህ የመጀመሪያው ተነሳሽነቱን የወሰደው እግዚአብሔር ነው። ሁለተኛው ደግሞ ጥሪው የመጣው በጸጋ ነው። ይህንን መረዳት በጣም አስፈላጊ ነው። ሶስተኛው ደግሞ በእምነት መቀበል ያስፈልጋል እግዚአብሔር የሰጠውን የተስፋ ቃል። ስለዚህ አብርሃም ይህንን የተስፋ ቃል በእምነት አሜን ብሎ ሲመልስ ታያላችሁ። እግዚአብሔር እኔ ወደ ማሳይ ምድር ሂድ አለው። አብርሃምም ደግሞ የእግዚአብሔርን ቃል አምኖ እግዚአብሔርን ታምኖ ወደ ማያውቀው ምድር ለመሄድ ሲወስን ትመለከታላችሁ። ስለዚህ ጥሪ ውስጥ እምነት በጣም አስፈላጊ እንደሆነ ትመለከታላችሁ። እምነት ብቻ ሳይሆን ደግሞ በእምነት የሆነ መታዘዝ ደግሞ አስፈላጊ ነው። ምክንያቱም እግዚአብሔር አምላክ እኔ ወደ ማሳይ ምድር ውጣ ነው ያለው። ስለዚህ አብርሃም የተስፋን ቃሉ ማመን ብቻ ሳይሆን ተስፋን የሰጠውን እግዚአብሔር ማመን ብቻ ሳይሆን ደግሞ አንድ ነገር ይጠበቅበታል። እሱም መታዘዝ፣ የአብርሃም መውጣት፣ የአብርሃም እግዚአብሔር ወዳለው ስፍራ መንቀሳቀስ። ይህ በጣም አስፈላጊ ነው። ለዚህ እኮ ነው እግዚአብሔር ከሐራን ላይ መጥቶ የተስፋን ቃል ነግሮ ውጣ ካለው በኋላ በከለዳውያን ኡር ተገለጠለት። ከዛ ደግሞ ጉዞ በካራን በመቋረጡ ምክንያት እግዚአብሔር አምላክ እንደገና መጥቶ በካራን ተገለጠለት። ከዛ ደግሞ ለመጨረሻ ጊዜ የተገለጠለት ነው ስትሉ አብርሃም ወደ ከነዓን በደረሰ ጊዜ ነው። ስለዚህ አብርሃም ወደ ከነዓን መንቀሳቀስ ይጠበቅበት ነበር። እንደውም ነህምያ ምዕራፍ 9 ላይ እንደዚህ ልቡ ለአንተ የታመነ ሆኖ ስላገኘኸው ይለዋል ስለ አብርሃም ሲያወራ። ስለዚህ የአብርሃም ልብ ለእግዚአብሔር የተስፋ ቃል የታመነ ነው። ስለዚህ እግዚአብሔር ከአብርሃም አንድ ነገር አግኝቷል። እሱም ደግሞ አብርሃም
እግዚአብሔር የሚናገረውን የተስፋን ቃል እንደሚያምን የአብርሃም ልብ የታመነ ነው። ነገር ግን ከአብርሃም በላይ ደግሞ የታመነው ደግሞ ጻድቅ የሆነው እግዚአብሔር ነው። ምክንያቱም አብርሃም በሌለበት ጊዜ ሁሉ የአብርሃምን የተስፋን ቃል እግዚአብሔር ብቻውን ሲፈጽም እንደነበረ ትመለከታላችሁ። እምነት በጣም አስፈላጊ ነው ማለት ነው። አራተኛው ደግሞ የማይለወጥና ዘላቂ የሆነ የተስፋን ቃል ነው እግዚአብሔር የሰጠው። ለዚህ ነው የተስፋውን ቃል ዘፍጥረት 17 ቁጥር 7 ላይ ዘላለማዊ ኪዳን ብሎ እግዚአብሔር የሰየመው። ልክ ነው እኮ አብርሃም አላፊ ነው። በዚህ ምድርም የሚኖርበት የእድሜው ቁጥር የተወሰነ ነው። ግን ደግሞ እግዚአብሔር ዘላለማዊ አምላክ ነው። ኪዳኑን የሰጠው እግዚአብሔር አብርሃምን አምኖ ሳይሆን እግዚአብሔር ራሱን ታምኖ ኪዳኑን ሰጠው። ኪዳኑ ዘላለማዊ ነው ስንል ኪዳኑ መሲሐዊ በመሆኑ ነው። የርስት ጉዳይ አይደለም። ልክ ነው፣ ከተስፋ ቃሉ አንዱ ርስት ነው። ዳሩ ግን ስለ ርስት ብቻ ሳይሆን እግዚአብሔር ከአብርሃም ጋር ኪዳንን ያቆሙ ስለ ዘር ነው። ይህ ዘር ደግሞ የምድር ወገኖች ሁሉ የሚባረኩበት ዘር ነው። እርሱም ክርስቶስ ነው። ጌታ ይባረክ። ሌላው የማይለወጥና ዘላለማዊ ብቻ ሳይሆን ተስፋዎችን የያዘ ነው። ፕሮሚስ አለው እግዚአብሔር አምላክ። ለምሳሌ ምን ፕሮሚስን ሰጥቷል ካላችሁ ዘፍጥረት ምዕራፍ 12 በቂ ትንታኔ ይሰጣል። ዋና ዋናዎቹ ግን ምንድን ናቸው ካላችሁ ታላቅ ሕዝብ እንዲሆን፣ ከዛ ደግሞ የከነዓንን ምድር እንዲወርስ፣ ከዛን ስሙ ታላቅ እንዲሆን እና ደግሞ የምድር ወገኖች ሁሉ ከእርሱ እንዲባረኩ፣ ስሙን ገናና እንዲሆን፣ ከዛ ደግሞ የሚባረኩት እንዲባረኩም ጭምር እግዚአብሔር አምላክ ኪዳንን ሲያቆምለት ትመለከታላችሁ። ስለዚህ እነዚህ በረከቶች ወይም እነዚህ 7 በረከቶች በሶስት እንኳን ብንከፍላቸው በሶስት መክፈል እንችላለን። በሶስት ብንከፍላቸው ምንድን ናቸው ካላችሁኝ የመጀመሪያው ቅድም እንዳልኩት መሲሐዊ ነው። የተስፋ ቃሉ መሲሐዊ ነው። ስለዚህ እግዚአብሔር አምላክ መጥቶ የተናገረው ስለ ክርስቶስ ነው የሚለውን ተያዳቅ። በዚህ ውስጥ ደግሞ ርስት ደግሞ አለ። ይህም ደግሞ የከነዓን ምድር ነች። እንደገና ደግሞ እግዚአብሔር አምላክ የብዙዎች አባት እንደሚያደርገውም ነግሮታል። ስለዚህ ይህም ደግሞ በክርስቶስ ኢየሱስ ለሚያምኑ ሁሉ ደግሞ የተነገረላቸው እንደሆነ ትመለከታላችሁ ማለት ነው። እንግዲህ የተስፋ ቃሎችን የያዘ ነው። እነዚህ የተስፋ ቃሎች አሉት ማለት ነው። ርስት አለው፣ ምድር አለው ማለት ነው። ከዛ ደግሞ መሲሐኒክ ነው ወይም ደግሞ የመሲሁን የተስፋን ቃል ወይም የመሲሁን መምጣት የሚመለከት ነው። ከዛ ደግሞ እግዚአብሔር የብዙዎች አባት ደግሞ እንዲሆን እንደፈቀደ ትመለከታላችሁ ማለት። ሌላው ይሄ ኪዳን ምልክት አለው። ምልክቱ ደግሞ ግዝረት ነው። ግዝረት ከሕግ መሰጠት በፊት አብርሃም ካመነ በኋላ ለተሰጠው የኪዳን ምልክት ይሆን ዘንድ የተቀበለው ነው። ስለዚህ መገረዝ ስጋዊ ምልክቱ ነው ማለት ነው። እግዚአብሔር የሰጠውን የተስፋን ቃል አብርሃም ድንገት እንኳን ከአይምሮ ሲጠፋበት አካሉን በማየት እግዚአብሔር ምን እንዳለው እንዲያስታውስ እግዚአብሔር እንደፈቀደ ትመለከታላችሁ። ስለዚህ መገረዝ ለመሲሐዊ ትንቢቱ ወይም ደግሞ አብርሃም ለተቀበላቸው በረከቶች ምልክት ተደርጎ እንደተሰጠው ታያላችሁ። ስጋዊ ማስታወሻ ልንለው እንችላለን። እግዚአብሔር ለሰጠው የተስፋ ቃል ማስታወሻ እንዲሆን ማለት። ቅድም እንዳልኩት መሲሐዊ ነው ትንቢቱ ብያለሁ። ይህንን ደግሞ ዘፍጥረት 17:9 ላይ መጥቶ እግዚአብሔር ብሎታል። ገላትያ ምዕራፍ 3 ደግሞ የተወደደው ጳውሎስ በጣም አብራርቶታል። ስለዚህ እግዚአብሔር አምላክ ለመጀመሪያ ጊዜ ከ2000 ዓመት በኋላ አስቀድሜ እንዳልኩት ለሴቲቱ ስለ ዘር ካወራ በኋላ ለአብርሃም መጥቶ ስለ ዘር ሲናገር ትመለከታላችሁ ማለት። ስለዚህ ዋናው ጉዳይ የምድር ወገኖች ሁሉ የሚባረኩበት ዘር ክርስቶስ ነው። ስለዚህ እኛም ሆነን ደግሞ አይሁዳውያን ደግሞ እያንዳንዱ በዚህ ምድር ላይ የሚኖር የሰው ዘር እግዚአብሔር እንዲባረክ፣ እግዚአብሔር የመንግስቱ ወራሽ እንዲሆን፣ እግዚአብሔር የእሱ መንግስት ዜጋ እንዲሆን የፈቀደው በክርስቶስ በኩል እንደሆነ ትመለከታላችሁ ማለት ነው። ሌላው አንድ ወገናዊ ነው። በጣም የሚገርመው ይሄ የተስፋ ቃል አንድ ወገናዊ ወይም አንኮንዲሽናል ነው። ዘፍጥረት መጽሐፍ ምዕራፍ 15 ላይ እግዚአብሔር መጥቶ ለአብርሃም ላወራለት የተስፋ ቃላቶች እንደምታስታውሱት እግዚአብሔር ሕዝብ እንደሚያበዛለት በዘሩ አሕዛብ የምድር ወገኖችን እንደሚባረኩ ከነገረ በኋላ ይህን የተስፋ ቃል እንደምትፈጽምልኝ በምን አውቃለሁ ብሎ ጥያቄ ሲያነሳ ትመለከታላችሁ። ስለዚህ ለዚህ ጥያቄው ደግሞ እግዚአብሔር አምላክ በሲዝኑ ወይም በወቅቱ የነበረውን የመሐላ ስነስርዓት ሲጠቀም ትመለከታላችሁ። አብርሃም 2 መሰዊያዎችን አዘጋጅቶ እንስሳዎችን ለ2 ከፍሎ በሁለቱ መሰዊያዎች ላይ አድርጎ እሳት አቀጣጥሎ ከእግዚአብሔር ጋር ኪዳን ለመግባት ሲዘጋጅ ትመለከታላችሁ። ነገር ግን ደግሞ እግዚአብሔር በመዘግየቱ ምክንያት አብርሃም ከባድ እንቅልፍ እንደወደቀበትና እንደተኛም ታያላችሁ። ስለዚህ እግዚአብሔር አምላክ
ብቻውን ያለ አብርሃም በተዘጋጀው የመሐላ ኪዳን ውስጥ ሲያልፍ ትመለከታላችሁ። ያው ትርጉሙ ምንድነው? ኪዳኔን ባልጠብቅ እንደዚህ ልሰንጠቅ ነው። ስለዚህ አብርሃምን እግዚአብሔር አምኖ ሳይሆን ራሱን ታምኖ ኪዳኑ ሲገባ ትመለከታላችሁ። ስለዚህ ይሄ ኪዳን አንኮንዲሽናል ወይም ደግሞ አንድ ወገናዊ ኪዳን ነው። ሁለት አብርሃምና እግዚአብሔር የገቡት ሳይሆን እግዚአብሔር ብቻውን የገባው ኪዳን ነው ማለት ነው። ለዛ ነው እንግዲህ ስለ ተስፋ ቃሎች ሌላ ጊዜ እናጠናለን። ስለ ተስፋ ቃሎች ስናጠና ሁለተኛ የተስፋ ቃል አለ፣ አንኮንዲሽናል እና ኮንዲሽናል፣ በቅድመ ሁኔታና ያለ ቅድመ ሁኔታ። እግዚአብሔር አምላክ አንኮንዲሽናል አንድ ወገናዊ ኪዳን ይገባል። ማለትም ኪዳኑን ለሚሰጠው ሰው ያ ሰው ከእርሱ ምንም ሳይጠበቅ እግዚአብሔር በራሱ ተማምኖ ራሱን አምኖ የገባውን ኪዳን የሚፈጽምበት መንገድ አለ። ደግሞ በቅድመ ሁኔታ ደግሞ ለሰዎች ኪዳንን ይሰጣል። ስለዚህ በዚህ መንገድ ለአብርሃም አንድ ወገናዊ ወይም አንኮንዲሽናል የሆነ ኪዳን ሲያቆምለት ትመለከታላችሁ። ስለዚህ አብርሃም ሲሞት እግዚአብሔር ዘላለማዊ ስለሆነ ኪዳኑ ዘላለም ጸንቶ ደግሞ እግዚአብሔር እንደተናገረ የአብርሃም የሰጠውን የተስፋ ቃላቶችን በዘመናት መካከል ሲፈጽም ትመለከታላችሁ። እግዚአብሔር ኪዳኑን አይረሳም። እግዚአብሔር ኪዳኑን አይዘነጋም። እርሱ ጻድቅ ነው፣ ኪዳኑን የሚፈጽም አምላክ ነው። ስለዚህ የተስፋው ቃል የታመነ ነው፣ ምክንያቱም ራሱን ሊክድ እግዚአብሔር አይችልምና። በሚቀጥለው ቪዲዮ እግዚአብሔር ለአብርሃም የተስፋን ቃል በሰጠ በ430ኛ ዓመት ከግብፅ ባርነት ነፃ ያወጣቸው ከአይሁዳውያን ጋር የገባውን ኪዳንና ደግሞ ስለ ሕግ መሰጠት እንነጋገራለን። ስለዚህ የተስፋው ቃል በሕግ ወይስ በእምነት? የሚቀጥለው ቪዲዮ ላይ ይጠብቁን። እግዚአብሔር የታመነ ነው። እግዚአብሔር ለአብርሃም መጥቶ ለሔዋን ፕሮቶ ኢቫንጀሊዝምን እንደሰበከ ለአብርሃም ደግሞ ኢቫንጀሊዝምን ሲሰብክ ተመልክተናል። ደግሞ ስለ እስራኤል ሕዝብ ቀጣይ እናጠናለን። ጌታ ይባርካችሁ። ሻሎም ሻሎም።